ያለቀስኩት። ኖሬ ቪዲዮ ላይ ደረሰኝ። በጣም ስቅስቅ ብለሽ ስታለቅሽ ለምን እንዴ ኦዴት ምናምን ተብሎ የተሳሳተ መረጃ ነግረውሽ ስታለቅሽ አልነበር? ጂጂ አትዋሽ። አንተ ትሆናለህ ያለቀስከው እንጂ ነው ያደረው። ግን አይ ተሰምቶሽ ነበር እኮ ፊትሽ ራሱ ያስታውቃል። የሆነ የሀዘን ፊት ምናምን። እኔ ሳልሰማ ሳላይ እንዳንተ ማምን መሰለህ እንዴ? ስሰማ አይኔ ሳይ አምናለሁ። ጅቦ ምንድን ጅቦ ደውሎ ኧረ ጂጂ ራሱ ተቀምጣለች ይህን ነገር አጣራልኝ ነው ያለኝ። እኔ ማጣራት አልችልም ከአንተ ይልቅ። የኔ እርግቦች እዛ እንዳሉ አታውቅም። እሺ እና አንቺ አጣርተሽ እናንተ አጣርታችሁ ምንም እኔ ጋር መጨረሻ እድላችሁን እኮ እኔ ጋር የሞከራችሁት። አንተ ሰካራም ተኝተህ መች ስልክ ታነሳለህ? እኔ ነግሬዋለሁ እኮ ለጅቦ አትደውልለት ለሱ ብየዋለሁ። ኖርማል ግን ጂጂ የእውነት አንቺ እንደምትወጂው በእናት በፍቅር ብቻ ነው ሰው የሚዋደው። ስቶፕ እንዳንተ ሶስት ዓመት በሙሉ የምወደው ወጣት ሰው ይመስላል። እና አሁን አጂን ነው የምትወጂው? ማነው ደግሞ አጂ? እኔ ማንንም አልወድም። አጂ ተንከራቶ እንደዚህ ለአጩን እያዝረቀ ብሎ ነው የሚውለው ከአንቺ ጋር። ወይ እንደው እነዚህ ወንዶች ግን አንዱ ስለ አንዱ ያነሳል። ኦኬ ባይ ዘ ዌይ ጓደኛህን ምከረው። ኦኬ ሬሳ እንደዛ ፍራንክፈርት ምን ብዬ ልምከረሽ? ምከረው አሁን ሌላ ነገር ደግሞ ሬሳህን እንዳይወጣ። ኧረ አንቺ እሱ እኮ እንደዚህ ታውቂዋለሽ። ወንድማ ወንድ ነው። እኔ አላውቅም። ከአንቺ ጋር ኖሮ የለ እንዴ? ምንድን ነው የማታውቂው? ግን ለምንድን ነው እኔ ጋር የምትደውሉት? ዋይ ማነው የደወለልሽ? ሁላችሁ እኔ ስለ እኔ አውሪ። እኔ ደውዬልሽ አውቃለሁ እንዴ? እኔ ቁጥር ያለሽ እንዴ? ነጭ ሙጃ አንተ ቁጥር አለኝ እኔ። እሺ ምን አለክ? ምን ሆኜ ነው አለክ? ምንም አልሆንም። በባይዘው ምንም አልሆንም። ለምን ተደባደበ? አልተደባደበም። ዝም ብሎ እንደ ጭቅጭቅ ሲፈጠር ሰዎች ዝም ብሎ ነው ያወሩት። ዝም ብለው ነው ቅብጥርጥር ነው። አይተሽው የለ እንዲ አሁን መጥቶ እኔ ጋር እያወራል ነበር። እኔ አላየሁትም፣ ሰማሁት እንጂ እኮ ሰማሽው። ያው ጸብ የለም ማሽማ ማንም ይሰማል፣ ግን አላየነው። ኖ እኔ ጋር በቪዲዮ ተደዋውለን ግን የሰው ልጅ መጠንቀቅ አለበት። ባይዘው ልጅ አይደለም እኮ ሰው። እኔ በጣም የተናደርኩት እንግንጋ የዋሸችው ውሸት ክራንክን ቫገን ውስጥ ገብቶ አይቼው እና ዝም ብዬ ተቀይሼ ሄድኩ። ያለችው ነገር ትንሽ አልተስማማኝም። ጂጂ ብትሆን ይሄን አታረግም አልኩ። እኔማ ይዤ እደባደባለሁ። አብረን ተደባድበን እኮ እናውቃለን። ጂጂ እደባደባለሁ እያለች ነው። እኔ ጋር ተደባድበናል አድሮ። ኧረ ሰው ጋር ተጣልታችሁ ታውቃላችሁ አብራችሁ? እንዴ አታውቅም እንዴ? አሁን ዛሬ እኔ የምፈራው ምንድን ነው እንትና ሄለን የምትባለው ሴትዮ ይሄን ነገር እንዳትሰማ። እኔ ጃፒ ታውቃለህ? የፍራንክፈርት አሮጊቶች፣ የፍራንክፈርት ሴቶች፣ እሱ ምን አድርጎ ምን ያድርግ የምንጠራው ሴቶች፣ የፍራንክፈርት አሮጊቶች ምናምን። እኔ ግራ እንዴት እንዳስጠላኝ። አንቺ ፍራንክፈርት አይደለሽ ከለን አይደለሽ እንዴ? ምንድን ነው ያ የጀርመን ነው የሚሉ ከጀርመን የፍራንክፈርት ከዛ ላይ ደግሞ የሆነ ነገር ይብል በሴት ምናምን። እኔ ምን አይነት ወረኞች እንደሆኑ እኔ አንዳንድ ጓደኛሽ ስሚ ፍሬ ጓደኛሽ ፍሬ እኔ በጣም ነው የገረመችኝ። ቅድም የሆነ አስተያየት ስትሰጥ ነበር። በቃ በሴት ተጣልቶ ምናምን ተደብድቦ ሆስፒታል ነው ያለው፣ ነገ ሄጄ እጠይቀዋለሁ ምናምን እያለች ሀሳብ ስትሰጥ ነበር። አንቺን ትጣላሻለች እንዴ ፍሬ? ስለ ሰው እናውራ።
የምሬን ነው የምልሽ። እንደዛ እያለች እኔ ሪከርድ ሰምቻለሁ። ባይዘው ይሄ ትክክል አይደለም። አብረው የበሉ አብረው የጠጡ ሰዎች ናቸው። እኔ ቀጥታ እንደዚህ አይነት ነገር ስሰማ ምንድነው ባሻ ብዬ ደውዬ አናገርኩት። ኧረ ምንድነው ዝም ብሎ ነው የሚያፏግሩት ምናምን አለ። በቃ አለቀ። ምንም ሰው ዝም ብሎ ከሆነ ነገር ይነሳል። ምናልባት ሊዋሽ ይችላል ምናምን ነገር ግን ለምንድነው ዋይ ምንድነው እንደዚህ አይነት ላይፍ? እንዴት አይነት ላይፍ? ይሄ ሺሻ ቤት ከሴት ጋር ምንድነው ሺሻ ቤት ድብድብ አላረገም እኮ እሱ እኮ ነው የጠየኩት። እንደዛ አይነት ቦታ አይደለም የተገኘው። ቤተክርስቲያን ሰው አይጠጣም እንዴ? መጠጥ እኮ ብዙ ሰው ይጠጣ። ጀርመን እንደውም በመጠጥ ነው የምትታወቀው። እኔን ግን አትለጥፉኝ በእናታቸው። እኔንም አትጥሩኝ፣ አትለጥፉኝ። እኔ ስልችት ነው ያለኝ። አይስወር እንዴት እንዳስጠላኝ። ራስሽ አይደል እንደ ዘለሽ የገባሽው? እኔ ወዴ ነግሬው ነበር። እኔ ላይቭ ቁጭ ብዬ እያወራሁ አያጅቦ መጣና ሲነግረኝ ዞር በላልኩትኝ። በማርያም በመቤቴ ብሎ አለኝ ሪካርዶ አወጣል። በመቤቴ በማርያም ሲለኝ ጊዜ ይሄ ነገር የምር ነው ወይ ብዬ ወጣዋል። በቃ ከዛ ምንም እንደናንተ ደወልኩኝ። ተመሳሳይ ወሬ ነው የተወራው። በቃ አለቀ እኮ። ግን የሆነ እንትን ውስጥሽ ተነክቶ ነበር። እኔ በጣም አይቼ እኔ የሆነ ነገር ካላየው ሳይ ነው በቃ የሆነ ነገር ሳይ ስሰማ ነው እንጂ የዚህ የቲክቶክ ፕሮፓጋንዳ ስለማውቀው ደግሞ ያወራችው ሴትዮያችሁ ባርባራ የምትባል ሴት ስለሆነች እኔ እሷን አላምናትም። እሷ ናት ሲባል ራሷ ናት ያወራችው። እሷ ነች እንዲያሰራጨችው ሀሳቡን። እሷ ለዛች ለማማ ፊሽካም የላከችላት እሷ ናት። ወሬውንም በየቦታው የዘራችው እሷ ናት። ባርባራ ነች ቀርጻ ለሁሉም ያስተላለፈችው። ቪዲዮም አለኝ ስትል የነበረችው እሷ ናት አይደል? የጸቡ ፕሮግራም እኮ ቀጥታ እኮ ነው የተላከው። ወደ ግን ጀግና ነው። በስመ አብ ቀጠቀጣቸው። ኧረ እንዴት እንዳስጠላኝ ይሄ ወሬ። በተለይ ሆዴ የሚባል ስም ራሱ እግዚአብሔር ምስክሬ ነው። እዚህ ጋር ነው የደረሰብኝ። እዚህ ጋር ሆዴ ጂጂ በኢየሱስ ስም ምን ቀላል ጂጂ። አሁን አንቺ ታዲያ ምንድነው ከሀጂ ጋር መጥመጥ? የሆነ ነገርማ መፍጠር አለብኝ ይህ ስም እንዲጠፋ። አይጠፋም። አንቺም ከውስጥሽ አታወጪውም። ኧረ በእናትህ ዘርበል፣ በእናትህ ጃፒ ስቶፕ። አንቺ የሆዴ ስም ከውስጥሽ ይጠፋል። ስቶፕ። እንዲያው ከቻለ ስሙን ይቀይረው። ሆዴ የሚባለውን ስም ይቀይር። እሱ ራሱ ሆዴ ሲባል አቤት ለምን ዋይ ሆዴ እኮ ነው ያልኩትን ያደለው ለምን አይቀይረው? እኔ አስገባዋለሁ። አሁን እኔ አስገባዋለሁ። ላስገባው ናይ እንወጣለን። ለምን እኔ ሆድሽ አይደል? በጣም ተራስባ ከከ እኔ ጃፒ ሪስፔክት ሉስ አታርገኝ እሺ። መስራት አይስወር እንዴት እንዳስጠላኝ ሰው መቼ በስለሳው እኔ ላቆም ነው እንደውም ይሄን ቲክቶክ እግዚአብሔር ምስክሬ ነው። ምን እሺ ቆይ አሁን አትጫኔ ጋር አትምጡ። እኔን አስለጥፉኝ። እኔን በቃ አንድ የበሰበሰ ደግሞ አለ ኢትዮጵያ ያለ ቅድም ከዛች ከአርለቅላቂ ጋር ቁጭ ብሎ አሮጊት እሱ ግን አያት የምትሆን ሴትዮ ጠርሶ የኔ ወንድም አያት የሆነች ሴትዮ እንግዲህ አንተን ሳቅ 3 ዓመት ነው። ማነው የሚባለው? ይሄ ማነው የሚባለው? ስሙ ማነው? ቅድም ከሷ ቁጭ ብሎ ነበር ከዚች ከአርለቅላቂ ጋር ሞ የሚባለው ይኸውልህ ሞን እኔ ሳቀው እንግዲህ ስንት ዓመት ነው? 4 ዓመት ምናምን ነው የማውቀው ሞን በህይወቴ። እኔ ሞንን ገና ሳየው የሆነ አሮጊት እኮ ልብ ውስጥ ለመግባት እኮ ቆንጆ መሆን አለብህ። የሆነ ነገር ሊኖር ይገባል። የሆነ ነገር በቃ የሆነ ነገር እንዴ አሮጊት አይደለም ማለት እብድ አታገኝም። አርለቅላቂ ጋር አይደለም ቁጭ ብለህ በዛ ታወራ ጋራ ለሐሜት ግን አሪፍ ልጅ ይመስለኛል። ለሐሜት በጣም አንዳንድ ጊዜ ሪስፔክት ሉስ ነው የሚሆነው ታውቃለህ። ሪስፔክት ሉስ በቃ እኔ who are you first እኔ እግዚአብሔር ምስክሬ ነው። እኔ ጋር ለመግባት አንተ እንትን ያስፈልግሃል የሆነ ይሄ ነው
ያ እውነትሽን ነው። ግን ይሄ በጣም ባለጌ ሰው ነው የሚባለው ወይ አንተ እኔ እግዚአብሔር ምስክሬ ነው። ምን አረቄ ደንበጃ አረቄ በጠጣን ያንተም በመቆንጠጫ አልነካህም ስልህ በመቆንጠጫ ቡልሽት እንዴ። ታስሮ ነበር እኮ ከዚህ በፊት አልታሰርም ምናምን ሲል እኔ የሆነ ነገር ብዬው ታስሮ ነበረ። አሁን ተፈቶ ነው። ድጋሚ ማሳሰር ትችላለሽ። ዘመዶች ሻርን ሀገር የሚመሩት አይባልም እንጂ ዝም ብሎ እንዴ አያት የሆነች ሴትዮ ጠብሶ እንዲህ ሆኖ ረብ ኢየሱስ እኛ እኮ 14 ዓመት እዚህ ሚዲያ ላይ እኮ 13 ዓመት እኔ ልቤ ውስጥ እኮ ልትገቡም አትችሉም። አትገቡም፣ መቼም አትገቡም፣ መቼም አትገቡም። በጣም ነው የምንቃችሁ። መድኃኒዓለም እኔ ለዘረኝነት አልቀጥራችሁም። ቡልሽት አንድ ሆድሽ ውስጥሽ የገባው ሆድሽን የሰጠሽው ለሆድ በፈለግኩበት ሰዓት ማንንም አይደለም። በቃ ሰው የሆነ ሰው ጋ ይገባል። ቆንጆ መሆን አለብህ፣ ረጅም መሆን አለብህ፣ ሜትር ከ90 መሆን አለብህ፣ ቆንጆ መሆን አለብህ፣ ወንድ መሆን አለብህ። ቡልሽት ኢዲየት ካካ ምን ሆኖ ነው እንደዚህ የሚባልገው? ግን አዲስ አበባ ውስጥ ሴቶች የሉ። ምን ሆኖ ነው የሚባልገው? እኔ ራሱን እንዴት በእድሜ እንዲህ መሆን አለባት በእድሜ። አንተም እኮ እዚሁ ነው ያለህ፣ እዚሁ እያየንህ ነው። በቃ እዚሁ እያየንህ። ስሚ ጂጂ፣ በጣም ያሳቀኝ ሴጋ እየጠበጠበ በቴሌግራም እንትኑ ተለቋል እኮ እሱ የልጁ ሞ የሚባለው ሁሉም ኮደፍ ጉድ ነው ያለው። በጣም አንዳንድ ጊዜ ሲያወሩ አንዳንድ ወንዶች ሲያወሩ ምርጫችን ብትሆኑ እኮ እኔ ምርጫ ብትሆን ኖሮ ከወዲህ በፊት እኮ ነው የማውቃችሁ። እዚህ ሚዲያ ላይ ምርጫ አይደላችሁም። እኔ ምርጫ ስላልሆናችሁ እኮ ቡልሽት እንዳለ ነው። ምን ዮኒ ማኛ ታዲያ ምርጫ ስላልሆነ ነው? ኧረ እሱም የሆነ እኔ ዘረኛ የማላደርገው እሱ እንዲህ ምን ሆነ አለ። ማኛውማ ይበልጥሻል። ጂጂ ኧረ ደዛ የፊቱ ራሱ እዚህ ጋር ያለው እንትን ግን ምን ሆኖ ነው ታዲያ አሁን ከአንቺ ጋር የሚነካከው? አትተዋወቁማ? አረ በጣም ምን ነው የምንተዋወቀው። በጣም ሪስፔክት አለን። እንዲያውም ሞን የሚባለው ልጅ ጋራ ግን እንደዚህ አፈን ስትከፍት ግን አንድ ነገር እኔ የምነግርህ ምንድን ነው እኔ ያልኩህ መድኃኒዓለምን ነው የምልህ። አንተ በአልማዝ በወርቅ መሀል ብትሆን ወርቁን አንስቼ አንተን ነው የምጥልህ። አንድ ግን እንትና የአዲሱ ባለቤት አሳስተው ቢሆንስ? እሷ እንዲያውም ምንም አላለችም። እሷ ምንም አላለችም ሊሆን ይችላል። ኖ እሷ እንዲያውም ምንም አላለችም። ዛሬ እኔ ዛሬ ሬከርድ ነው ያየሁት። እንዲያውም እሷ ያለችው ዋይ ምንድን ነው ችግሩን ያለችው። ትልቅም ብትሆን መፋቀር መብታቸው ነው ያለችው። ግራንድማ ፕራውድ ግራንድማ ነኝ። በጣም ቆንጆ ነኝ። አይስወር በጣም ቆንጆ ነኝ። እንዳንተ ያለውን አይደለም። እንዲህ በመቆንጠጫ አልነካችሁም። እንደዚህ በመቆንጠጫ እንደዚህ ጀርመን ይላል እንዴ? ጀርመን ዝንጥ ብለን የምንኖረው የኔ ወንድም ካለ ሰቀቀን እንዳንተ እዚህ ከዛሬ ነገ ሸቤ ገባው ብዬ እኮ የምኖረው በጣም ፍሪደም ያለበት ሀገር ነው የምንኖረው። ስንፈልግ የምንሰራ ስንፈልግ የምንታከም ሉክሰስ የሆነ ላይፍ ስታይላችን በጣም አሪፍ የሆነ መማር ብንፈልግ ምንማር መስራት እንደ ልባቸው የቤተሰቦቻችን ቤት ውስጥ እንደምንኖረው እንዳንተ ሀፍኜ የአእምሮ እስረኛ ሆኜ እያልኩ ምኖር አይደለሁም። ፍሪደም ያለበት ሀገር ነው ያለሁት። ከፈለግሽ እኮ የሆነ ፖለቲካ አስወርተሽ እሱ ማሳሰር ትችላለሽ። በቁሙ የታሰረ ምን እዛ ሀገር ያለ ሰው በፍሪደም የሚነቃ ሁሉም የታሰሩ አይደል? የቁም እስረኞች እኮ ናቸው። ምን አባቱ በፍሪደም ነው የሚኖረው። ከዚህ በፊት ሰክረሽ የሆነ የከፈትሽው ሻምፓኝ እንጂ እኮ ህዝብ ይወድሽ ነበር እኮ ጂጂ። እኔ ሰክሬ የከፈትኩት ሻምፓኝ የለም። ሳልሰክር ነው የከፈትኩት ሻምፓኝ። ምክንያቱም ወለጋ ውስጥ ገብቶ የሆነ ወሮ በላ ስለነበረ እሱ አንገቱ ሲቀነጠስ ሻምፓኝ ከፍቻለሁ። ማን ነው? የአማራ ልጅ ወሮ በላ። ማንኛውም ደፋሪ ማንም ሁን ከገባ ትቀነጠሳለህ። ፕራውድ የለፋበት ነው። ወለጋ እኮ የገደሉት እንግዲህ ከገባህ አንተ ለምታውቀው ገብተህ ኦሮሞን ጨርሰ ከሆነ አንተ ካለህበት ደግሞ ዩ ዌልካም ኤኒታይም ጆፒ። አማራዎች ናቸው የተገደሉት እኮ የዛኔ እና አማራዎች ሲገደሉ ሻምፓኝ ማንም ይሁን ገብተህ እኔ የተወለድኩበት መሬት ላይ ገብተህ እኔም ብርት የተቀበረበት ላይ ገብተህ
ያ ዘርሽን አጠፋለሁ ስትል አንተን ዙ አጥፍቼ እጠፋለሁ። ማንም እዛ ገብቶ ዘር አጠፋለሁ ያለ የለም። ታዲያ ምን አስጠየቀ? አሁን ምን የሚያስጠይቀ ነገር አለ? የአንተ ወንጀል ካልሆነና አንተ ከሌለህበት ዝም ማለት ነው። አይ እኔ ያለሁበት ደግሞ ካልክና ሻምፓኝ አውራሽ ካልክ ደግሞ ወይ ሻምፓኝ እንትን ተኩስላለሁ። ምንድን ነው ያ እኔ ማህበረሰቤን ነው የገደላችሁት አማራ ነው። እዛች ምድር ላይ እኮ ገብተህ ዘሬን እነካለሁ ስትል እኮ ነገርኩህ እኮ አይደለም። ሻምፓኝ ምን ልበልህ? ምንድን ነው የሚተኮሰው? ነጋሪት ነው የሚተኮሰው። ግን እና እኛ የአማራ ልጆች እዛ ውስጥ ገብተው ማንንም አልገደሉም። ካልሆነ ምን ቸገረታል? ምን ልታረግ እና የአማራ ልጆች ሲሞቱ እኮ ነው አንቺ ሻምፓኝ የከፈትሽ። ካልገባ ዝም ብለህ እኮ አትሞትም። ሲጀመር እዛም ማንም እብድ የለም። ዝም ብሎ አንተን የሚገልን አለ እንዴ? ኦሮሞ እብድ ነው እንዴ? አይደለም። እኔ ስለ ብሔር እብድነት አይደለም የማወራው። ግን እብድ የለም። የሰለጠነ ሀገር ወለጋ ማለት የምሁሮች ሀገር ያ ዌልካም ብሎ ማንንም ተቀብሎ የሚያኖር ነው። ግን አጠፋለሁ ስትል ትጠፋለህ። አለቀ። ኖርማል እኮ ምንም ያላጠፉ አሁን ልታወራኝ ስታው ስለ ጓደኛ ነው። ጓደኛህን ምከረው፣ ከሺሻ ቤት አውጣው። ሻምፓኙ ደግሞ አሁንም ቢሆን ነገም ቢሆን ሻምፓኝ እጅ ትተኩሳል። ተጸጸች፣ መጀመሪያ ተጸጸች። ትልቅ ሰው ነሽ። ለምን ተጸጸተ? ለምን እኔ አንተ ገብተህ ላረድከው አንተ ተጸጸት። እግዚአብሔር መጸጸት አለብሽ። አንቺ ትልቅ ሰው አንተ ለመጸጸት ያለብህ። ምን አድርጌሽ ነው የሰደብሽ? መቼ ሰደብሽ? እውነት አውራ ብለሽ አሁን የሰደብሽ ምንድን ነው? እነዚህ ልጆች አብደዋል እንዴ? መቼ ነው ደግሞ የሰደብኩህ አንተ? አሁን እናቴ ትሙት አሁን ሰደብሽ። እኔ ግን ይመችሽ፣ ወድሻለሁ። ጃፒ ምን እያልካት ነው? እውነት አውራ ያልኩት የጻፍኩልህ ነው። ሲሞት አልዋሸሁም። እናቴ ትሙት ከህዝብ ጋር ታልቶሻል። ፖለቲካ አይመጥንህም። ገና ነው እደለ ፖለቲካ። አንተ ደስ የሚለው ስትቀልድና መብትን ስትጠይቅ ብቻ ሰው ማስገደል ነው ለአንቺ ፖለቲካ። ተው ለምን እንዲህ ታደርጋለህ? ጃፒ እናቴ ልክ አልሰራም። አባቷ ትክክል እኮ ነው የተነገራት። ያማል እንደ ጅቦ ኖ ምን መሰለህ፣ አሁን በኢትዮጵያ ፖለቲካ ዙሪያ ላይ ስናየው በተለይ እድሜያችን ከ20 ምናምን በላይ ከሆነ አያገባንም የሚል ሙድ ነው ማራመድ ያለብን። እኛ ምን አገባ እንትና እኮ ጂጂ መጀመሪያ በሀቅ የሆነ ቪዲዮ መስራት አለባት። የአማራ ሕዝብ ሲሞት ለከፈትኩት ሻምፓኝ ይቅርታ ጠይቃለሁ ብላ በግልጽ ከሰራች ቪዲዮ ሁሉም ሰው ያልፋታል። በይቅርታ የሚያምን ሕዝብ ነው ያለው። ገባ? ያንን የጠየኳት። የኢትዮጵያ ፖለቲካ ልክ እንደ እግር ኳስ ነው። ሻምፓይንም ዋንጫም ሊያስነሳ ይችላል። ገባ? በብሔር አሁን በብሔር አይደለ። አሁን እኮ የመሳፍንት ጊዜ መጥቷል እኮ አንተ አልገባህም እንጂ። ጅቦ አገሪቱ ኢትዮጵያ ናት። ከየትም የሄደ ህዝብ የለም። ከዛው ነዋሪ የሆነውን አማራ ጅጅግ እያበረጨችው መርዝ እንዲጨፈጨፉ ተደርገዋል። ጃፒም የጠየቀው ትክክል ነው። እንዴት እንደዚህ በማድረግሽ ነው እኮ አንቺ ከሰው ልብ የወጣሽው አላት። ትክክል ነይ። አሁንም ሮኬት አሁን ምን መሰለህ ሚኪ፣ እሷን መተቸት የምንችለው አንድ አይነት ፖለቲካ ሲኖርን ነው። አሁን ማለት አንተ እያየሁን የኢትዮጵያ ፖለቲካ ወዴት እየሄደ እንደሆነ ወደ መሳፍንታዊ አገዛዝ አማራ ነው። ጅቦ ወንድሜ አዳምጠኝ አንዴ። እንትን ቢሆን ነው ይሄ አሁን ከህዝብ ጋር ባይሆን ኑሮ ስለ ፖለቲካው የፈለግከውን ነገር ማለት ትችላለህ። እሷ ግን ህዝብን ነው። ህዝብ ደግሞ ነውር ነው፣ አይነካም። አልተረዳም የኢትዮጵያ ፖለቲካ እንዴት እንደሆነ። አሁን ሚኪ አማራ ነህ፣ እሷ ኦሮሞ ናት። ፖለቲካውን እኮ ነግሬሃለሁ። ፖለቲካውን እኮ የፈለገው በፈለገው መንገድ መሄድ ይችላል አልኩ። ገባህ አይደለ? በቃ እሷ በዛን ሰዓት አሁን ምን መሰለህ አንድ ኢትዮጵያ እንድትመጣ አብይ አህመድን ሁላችንም መቀበል እንዳለብን ስለ አንድ አይደለም፣ ስለ አንድ እሱ ቀስ ብሎ ይመጣል። ገባህ አይደለ? ግን ህዝብ ላይ ጄኖሳይድ ማወጅ ትክክል አይደለም። ጃፒ ያስተቀየረ
ማንን ያልኩት ጅቦ ሚኪ አልሰማም አልሰማሁት ቢቀርብ ይሻላል እንኳን አልሰማው ጅቦ ምንም አልይዝበትም ጅቦ የወደቀ እንትን ምን ይበዛበታል እንደሚባለው ሁሉ ተቀያየረው አክጃብ አይደለማ ጅቦ ለማ እኛ ስሜት አይደለም እኮ እዚህ ያመጣል ወንድሜ ስሜት አይደለም እንደዚህ ቪዲዮ ከፍቼ ስለ እውነት እንዳወራ የሚያደርገኝ ስሜት አይደለም ብራዘር ታውቀዋለህ ማንነት ነው በኢትዮጵያ ፖለቲካ ላይ በስሜትና በገንዘብ የሚመሩ ሰዎች እናውቃቸዋለን ተደብቀው የራሳቸውን የህይወት ጉዳይ ነው የሚያራምዱ እኔ እኮ ያር ለሞስት ያለው ወንድሜ እኔ እኮ እውነት ነው ያለው ትቀልዳለህ እንዴ እውነት ስላለ ታየዋለህ ፊቴ ላይ ስቀያየርብህ በኢትዮጵያ ፖለቲካ ላይ ቢዝነስ ምናምን ካልሰራበት ብቻህን እንዲህ ለወገን ተቆርቆረ ምናምን አይሆንም አልፎሱንም አያየሁት እኮ ነው እኔ ገንዘብ አልፈልግም አሁን ከዚህ ገንዘብ ካልፈለክ ከፖለቲካ ውጣ በቃ ያ እኮ ነው ችግሩ እኔ ፖለቲከኛም አይደለሁም አንተ ለህዝብ የሚሰራ ሰው መጨረሻው እስር ቤት ወይ ሞት ነው እናቴ ትሙት አንተ አሁን ገንዘብ አልፈልግም እኔ ብሞትና አንዴ ብታለቅሱልኝ ደስ ይለኛል ከልብ ታለቅስልኛለህ ጅቦ ነገ ልሙት ኧረ አለቅስልሻለሁ አንቺ ለወዲ አልቅሽ ይላል ኧረ ጂጂ እያልኩ ለወዲ ማር ለማንተ ጂጂ ማልቀሳለች ጂጂ ከእሷ ጋር ትይኝ እያልኩ ምናምን አልሆነችልኝ ገብቶሃል ሚኪ እንደዛ ነው ገባህ እኔ ማንነት እንጂ ውሸት አይደለም ውስጤ ይዤ የምጓዘው ገባህ ማንነቴን የሚያሳምን እውነት ነው ያ ግን አሁን ያለው ነገር አስቀያሚ አይ በርጅናዋ ማስታወቂያ ስራ ሚኪ አንድ ነገር ልንገርህ ይሄ ሁሉ እስከዛሬ ጌም ተጫውቷል ሀቢባ ትናንት አይታል $30,000 ነው የሰራችው ጅቦ ባለው ጌም ላይ እስከ $40,000 ሰርቶ ከኢትዮጵያውያኖች ቲክቶከር አንደኛ እንዲሆን አዳነች አቤቤ ሰሎሜን ብዙ ነገር ተናግሬላት ሰዎቹን አይታቸዋል አይደለ አለን ከጎንሽ ነን ምናምን ብለዋት ነበረ የት ገቡ ሰዎቹ እሺ ታዲያ ጥሩ ፖይንት አነሳህ ጃፒ ከዚህ በፊትም በአንተ ቤት ነው ስርጭቱ እንዲሰራጭ የተደረገው እኔም በበቀደም ልክ እንደዚህ ዝም ሲበዛ ምንም በማልችለው ኮንዲሽኑ ቪዲዮ ሰርቻለሁ እና እይታውም ያው ወደ ወጥቷል ጥሩ ቫይራል ወጥቷል እና አሁን ሰሞኑን ቤት እየተፈለገ አንዳቸው ቤት ይካሄዳል ቤት ተስፋ አድርጋለሁ በውስጥ የተወሰነ ልጆች የሆነች ነገር ክሬት አድርገን ይህን ነገር በማን ቤት መሆን እንዳለበት እየተነጋገርን ያለን ምናልባት ቅዳሜ ምናምን አካባቢ በዚህ 2-3 ቀን ውስጥ ማስታወቂያው ተሰርቶ በማን ቤት መቼ የሚለው ዲዩትና ሸር ተደርጎ አሁን ግን ምን አለ መሰለህ አንደኛ እነዚህ አሁን የአረብ ሀገር ሴቶች አይታቸዋል እርስ በርስ ሲባሉ ጉቺ ማነች ያችኛዋ ሙኒት ሳራ መሲ ብርጅስቶን ያላቻ ጋብቻ ተጋብተው አይታል ያላቻ ጋብቻ ተቀላቅለው ነበረ አሁን በፈጠሩት የገንዘብ ፉክቻ ውስጥ አደገኛ ጦርነት ፈጥረው አንዷ ላይ ያለውን ሚስጥር እያወጣች ትልቅ ደረጃ ደርሰዋል ከነሱ መካከል ጆከርም አብሯቸው የሚሰራ አንድ ሴት ወይዘሮ ነበረ ታምራት የሚባላል ቀሚስ ለባሽ የምሬን እኮ ነው እኔ ስለ ራሴ እንደዚህ ምናምን አይደለም እውነትን ብቻ ይዤ ነው የምጓዘው እነዚህ ቅማላሞች ተሰብስበው ሲጣሉ እርስ በርስ ይተማማሉ ሲጣሉ እያንዳንድሽ ገበና አለኝ አወጣለሁ ይባባላሉ ምንድነው የእነዚህ ሰዎች ስሜት ጠራት ልጅቷ እዚህ ጋር የሆነ ነገር ትበል ሰዎች ያግዟት
አሁን እንትን ላይ አይደለችም ጃፒ በውስጥ አንዳንድ ታነሳለች እና አቅም የላትም በአሁኑ ሰዓት ጃፒ አቅሟ እንትን ብሏል እና የምትመጣ አይመስለኝም። ለምን አሟታል አሁን እና ኧረ ጭራሽ ሌሊት እሷን ትሬት በማድረግ ምናምን እኔም ትንሽ እየደከመኝ ነው መሰል ወንድሜ። እና አሁን ያልካቸው ደግሞ እኔ ከማንኛውም ሰው ጋር ፒስ ነኝ። ለምን ከስር የሚጠቅመውና የሚጎዳውን የሚያይ ማህበረሰብ አለ። የሚጠቅምና የሚጎዳውን ይዞ መሄድ የራሱ ምርጫ ይሆናል ማለት ነው እና አንድ መልዕክት አለኝ። አንዲት መልዕክት አለችኝ። መልዕክት አስተላልፍላቸው። እሺ ወንድም አለ። እሺ እንግዲህ ከዚህ ያላችሁ 600 ምናምን ሰዎች ሰሎሚ በማንነት እህታችን፣ በዜግነት የሁላችን የሆነች እህታችሁ ናት፣ እህታችን ናት። ስለዚህ ከዘር ከቀለም ወጣ ብለን ትልቅ ችግር ደርሶባት ስለሆነ አንዳንዶቹ ሚዲያ ማይወጡ አንዳንዶቹ ደግሞ ለሚዲያ የሚበቁ ግን በትልቅ ችግር ላይ ነው ያለች። በዚህ ሳምንት ውስጥ ቪዲዮ ይሰራል። ምክንያት ከእንትና ጋር ተጣልቼ እኔ ከእንትና ጋር እንደዚህ እዛ ቤት አልሄድም ምናምን ከመባባል ወጠን የእህታችን ነፍስ እንታደጋት ነው ማለት የምችለው እና ለዛ ሁላችሁም ተዘጋጁ። የአንዲት እህታችን ትናንት ብዙ ዋጋ የከፈለች ልጅ ናት። አሁን ወደዛ መዘርዘር ማግባት ስላልፈለግኩ ነው። ብዙ ዋጋ የከፈለች ልጅ ናት። ስለዚህ እባካችሁን በዛን ዕለት ሸር ዲዩት ሪፖስት በማድረግ የሚለቀቁትን ላልሰማ እያሰማችሁ ቪዲዮ ይሰራል በዚህ 2-3 ቀን። ያን ቪዲዮ አክሴፕት በማድረግ ሁላችሁም ጥሪውን ተቀብላችሁ እህታችን እንድናግዛት ነው ማለት የምችለው። ጃፒ ስለሰጠኝ ድል አመሰግናለሁ ወንድማል። ቴንኪው ሚኪ። በቃ አሪፍ ነገር የተናገረው። ማገዝ የምትፈልጉ ሰዎች ካላችሁ ሚኪ ሲለቅላችሁ ያንን ቤት ተከትላችሁ ሄዳችሁ አግዟቸው። እኔም እመጣለሁ። እሺ ወንድም አለም። እሺ መልካም ጊዜ ነው። ልክ እንዳለም። እሺ ብራዘር ይመችሽ። ነው ልትሉ እዛ ቦታው ላይ ሲደርስ ሼር ሲያደርጉላችሁ ሄዳችሁ ትሰማላችሁ። ያለውን ነገር ያለውን ፕሮግራም ያለውን ችግር ትሰማላችሁ። ከዛ በተረፈ አረብ ሀገር ያሉት እህቶቻችን እርስ በርስ ጦርነት ውስጥ ገብተዋል። የተጣሉትም ነገር በምንድን ነው? ወንድማችን ጆከር በመካከላቸው ገብቶ ለእኔ አገልጋዩን በሚል በሱ ነው ጠብ የጀመሩት። ጆከር በጣም ጎበዝና የማይም ምሁር ነው። የማይም ምሁር ታውቃላችሁ። አንዳንዴ የሰው ልጅ እንደ ጳውሎስ ኞኞን ታውቁታላችሁ። ጳውሎስ ኞኞን ያልተማረ አራዳ ይባላል። ያልተማረ አራዳ ከባድ ነው እና ይህ ሰውዬ በመካከላቸው ገብቶ እርስ በርስ ጦርነት ውስጥ እንዲገቡ አድርጓቸዋል። አሁን ደግሞ ያ ሳያስቡት የፈጠሩት ጦርነት መመለሻ አጣ። ከዚህ በኋላ ካላቆማችሁ ለሁላችሁም እኔ ጋር ስታወሩ የነገራችሁኝን ነገር ሁሉ ሪከርድ አድርጌዋለሁና አምጥቼ እዘረግፈዋለሁ ካልተስማማችሁ በሚል ስም ጠርቶ ጉቺ፣ መሲ ብርጅስቶን፣ ሙኒት ማነቻች ሳራ አራታችሁ ካልተስማማችሁ አራታችሁን በግል ከኔ ጋር ያወራችሁትን ሪከርድ ስላረኳችሁ አውጥቼ ይለጥፋለሁ፣ አዋረዳችኋለሁ። እኔ ከማዋረዳችሁ በፊት ግን እናንተ ተስማሙ። ወርቁ አይተነው ለሁላችሁም ገንዘብ ሰጥቷችኋል። የሰጣችሁ ገንዘብ ቢጠቅምም ባይጠቅምም በኪሳችሁ ይዛችኋልና አውጥቼ ዘረግፋለሁ እያለ ነው። ይህንን መልእክት ከሰማችሁ ከዚህ ነገር ተቆጠቡ እየተባላችሁ ነው። ያረዳ ልጆች ተቆጠቡ። ተጣልታችሁ በኋላ ሚስጥር እንዳይወጣ እኛ ከሰማነው ችግር ነው፣ አንለቅም፣ እናሰፋዋለን ከሰማን እና እንደዛ ነው።
ከተጣሉ እናወጣለን እያለ ነው ጆከር እንዲያወጣ ደግሞ